ግፈኛ ነው። እሷ ምን አለች? ማን ይችላል ገብርኤልን ሰርጀሪ ስትመጣ ጌም አስጠላ። እሱ እውነት ነው። ደግሞ ቆንጆ ናት። ማን ሰርጀሪ ስትመጣ አግማማችሁ? ሰርጀሪ እና ጎረምሳው ሌዝቢያኑ ሁለቱ ሲመጡ ነው ያግማሙት። ጌታ ሲቀጥል ሰርጀሪ ጌም እየተጫወተች ጌሙ አያምርም። ሲጀመር ካያችሁ ማርያምን አያምርም። ጌም ሲጫወቱ ትክክለኛ የሚያምረው ማሜና ሄለን ማሜና ፖፖ ያው በባህሪዋ ስለምትጨንቀኝ ያ ቪዲዮ እንትኗ እሷ ትሻላለች። ሶስቱ በቃ እና አቦ አብዲ የሚባለው ለምን ጠፋ? እሱም ቢኖርበት በጣም አሪፍ ነው ጋይስ። አቦ አብዲ የሚባለውም ሲቀጣ በጣም ነው የሚያዝናናው። ሄለንን እኮ ያገላብጣት ነበር ላይ ታችሁታል። የድሮ ቪዲዮ ላይ አቦ አብዲ የሚባለው ሄለንን እንዲህ ነበር የሚያገላብጣት ጋይስ። እመቤቴ ነው እሱ የሱ ደግሞ ይለያል ጋይስ። ካሜራው ጋር ተጠጊልና ዶጊ እንደዚህ ይላታል ጋይስ። ትዝ ይላችኋል? የምር አባብጂ የሚባለው ሄለን ላይ በልብስ ስጋ ነበር የሚጫወታት ጋይስ። አይታችሁት? የበፊት ቪዲዮውን አይታችሁ አታውቁም? የሄለንንና የአባብዲ የሚባለው ልጅ እግዚአብሔር ምስክሬ ነው። እንግዲህ የዛ ጊዜ ራሱ ወይ ጉድ ጭራሽ ላይቭ ላይ እንደዚህ አረቡ ምናምን እየተባለ ስትሰደብ ነበር ሄለን። ባይዘዌ ተረስቶ ይኸው እንደ አዲስ ተጀመረ። አባብዲና ሄለን የሚጫወቱት የሚቀጣጡት ጌምን ካስታወሳችሁ ገብታችሁ ሰርች አድርጉ። የአባብዲ ቪዲዮ ካለ ካሜራው ጋር ተጠጊላትና ማለት ነው ቤተሰብ ተፈንደጅ ይላታል። እንደዚህ ተንበርከክ ይላታል። ገብርኤልን ባለጌ ነው አባብዲ የሚባለው ልጅ ታውቃላችሁ? ተንበርከክ ይላታል። ከዛም ስትንበርከክ እያለ እንደዚህ ያለ ይላታል ማለት ነው። እናቴ ትሙት ጋይስ አይቼዋለሁ እሱ ቪዲዮና በጣም ቀልደኛ ቀላል አሾፍም በጣም ነበር ጊፍት የሚወርድላቸው። ትዝ ካላችሁ ሁለቱ ጋር አባብዲና ሄለን ጋር ያ አይ ነው እንደኔ በጣም አይቻቸዋለሁ። እና ሄለን ትችላለች። ሄለን በጣም ነው የምትችለው። ሄለን እንዴ በደንብ ነው የምትችለው። አሁንም ከማሜም ጋር የምትጫወተው ጨዋታ ያው ማሜ ባለትዳር ስለሆነ ምናምን አንዳንድ ነገሮቹ ስለ ስርዓት ይዛል። ያው ዝም ብሎ ቅጣቱ ዘግናኝ ይሁን እንጂ እንደ አባብዲ አይደለም። እንደው ከአባብዲ ጋር ሲጫወቱ ነው የሚንቀጠቀጠው ቲክቶኩ። የት ጠፍቶ ነው ግን አባብዲ ጉበቱን ከታመመ በኋላ ጠፋ ጋይስ። አባብዲ እኮ ቲክቶክ ያቆመው እኮ ጌም ያቆመው እኮ ጋይስ እንዴ ጉበቱ ተበጣጠሰ በበርበሬ በምን ማርያምን ቤተሰብ ታመመ አልኳችሁ። ሎሚውን ቃሪያውን እያኘከ 5 ቃሪያ ብላ ሲባል 5 ቃሪያ አውጥቶ ይበላላችኋል ጋይስ። መቤቴን 5 ቃሪያ 10 ቃሪያ ቁጭ ብሎ ይቆረጥምላችሁ። ሎሚ በጨው ብላ ሲሉት ሎሚ በጨው ይበላል ቁጭ ብሎ። ገብርኤል ነው አገባ እኮ ለዛ ነው የጠፋው። ስላገባ ነው አይደለ? ያ እሱ ነው በጣም ያ አሁን ታብዳለች ገና። ሲቀጥል እንትኑን ችላበታለች። የጌም ጨዋታ ሙሉ ችላበታለች። እናቴ ዱላዋን ትይዝና ግጠመኝ ገጥመን የለ እንዴት ትላችኋለች። ገጥመን የለ የምትላት ነገር አለ። እኔ ባይዘው ተመችሰኛለች። ሄለን ተመችሰኛለች። ሙኒቲ ሄለን አልተመቸችም። እንደው ባለፈው ዕለት ለፖፖ ገብተሽ ጊፍት ሰሰጨት አየሽ። ለሷ እንዳሰጭ ጊፍት እንዳሰጭ አንቺ ደግሞ አንቺን እየተቆጣሁ እኔ አንበሳ እያወረድኩ አይደል እንዴ? አትቆጭኝም እንዴ እኔን ሙኒቲ? ሙኒቲ አንቺን እየተቆጣሁ እኔን አትቆጭኝ እንዴ? ጭራሽ አንበሳ እኮ ነው ያወረድኩት ማለት። ሄለን የዋናት እንግሊዝ ነው የምትኖረው ሄለን። ግንባሯ በስማሚያ ማኔ ሰርጀሪ
ሰርጀሪ እናቴ ትሙት በጣም ነው የተጎሳቆለችው። አይ ቲንክ አሁን ለምትወስዱ ለመርፌዋ ምናምን አሁን ድጋሚ ለመድኃኒቷ ምናምን ብር ያስፈልጋታል። ለዛ ነው እንደዚህ የቸከለችው። ሙኒት ሰጠቻት እንዴ? አሁን ለፖፖ እና እኔ ሩጭ የገባሁላት ምናምን ብዬ እኔን አፈጠጥኩበት። አልሰጥም እንዳሰጪ አንቺ ሙና 30 ሌቭል 30 ደርሰሻል እኮ የሆነ ቤትማ የሆነ ነገር አውርደሻል። ሌቭል 30 28 ነበርሽ እኮ መቼ ነው ሌቭል 30 የገባሽው? ሙና የሆነ ቤትማ የሆነ ነገር አውርደሻል ሙና። መርፌው ስንት ገባ? 600 ገባ። ማርያም እንደዛ ነው። ሄደን አርቲስት ነበረች እኮ 27 ከኔ እኩል ነበረች። ሙኒቲ የት ሄደሽ ሰተሽ ነው ሌቭል 30 የገባሽው? በሉ የኔ ቤተሰቦች ሙናን ተከታተሉ። ያዙልኝ፣ ሙናን ያዙልኝ፣ ሙናን ያዙልኝ፣ ሙናን ያዙልኝ። ናይ ሙና ነይ ሌቭል 30 ደርሰሻል። 27 ከኔ እኩል ነበረች። 27 ጋይስ ሰርጀሪ ስትንጠራራ ጠባሳዋን አየሁት። ለማሜ ነው የሰጠቻት። መቼ ለማሜ መቼ ሰጠቻት? የዛ የጌሟ ጊዜ እንደዛኔ አይደል? የዛኔም ሰጠቻት ሌቭል 27 ነበረች። አይሽ ጠፋሽ ሙና ወራሪ ነይ መልስ መልሲ ሙና ነይ መልስ መልሲ ሙና ነይ መልስ መልሲ። ሌቭል 30 ሙኒት ሌቭል 30 እንደ ቀልድ ሌቭል 30 ገባሽ። ለሁለቱም ለማሜ ሰተሽ ለማሜ ለወንዱ ሰተሽ ነው ሌቭል 30 የደረስሽው አይደል? ገብተሽ አውርሽ። አንቺም እኮ ሌቭል 28 ገባሽ የኔ ፍቅር። እንዴት አልገባ ይሉት ለማሜ ነው የሰጠሁት አለች እኮ። ወይዬ ጣርሽላት ቅንጮ እንትን አጠዘፈዘፍሽው አጠብሽው ነው ማሪ። ቤቲ ሰውየው ልታሳብጂ ነው? ሰውየው እኮ አለ አዲሱ ቁጭ ብሎ ነው የሚያየው። ደግሞ ማቲን ያውቀዋል። ማርያምን ይሄ ይበድ እንዴ ሲዲዋ የምሬ ነው ሲዲዋ ክፉ ነሽ። በእምነት ማሳጅና ቴራፒ የምን ማሳጅ ነው? በምን ማስታወቂያ ስላደረኩኝ እንደውም ያው በእምነት ሚውት ሳረገሽ እኔ እኮ እንደዚህ አይነት ሴት ነኝ። ባይዘው ማንም ያዝ በህይወቴ ማንም ያዝ በህይወቴ አይደለም የሚዲያ ሰው ማን ነው? እስኪ ማን ነው በህይወቴ የኔ ህይወት ላይ አዛዥ? የኔ ህይወት ላይ ማን ነው? የኔ ህይወት አዛዥ ላይ ነይስ ማን ነው? መድኃኒዓለም ብቻ ሰው በኔ ህይወት ላይ አዛዥ አይሆንም። ማንም ሰው ምን ይበል
ማቲ እያወቅኸው ማቲ ያፍጥራልኝ። አሁን ጆይን ብታረግ አንዳንድ ስልክ ይደወል። ስሬፍ ማን ነው? ስሬፍ የነጃት ጊፍተር፣ ስሬፍ የነጃት ጊፍተር ነው ጋይስ። ዮ የሚባለው ሞዴሬተርሽ ማን ነው? ጓደኛዬ ነው። የኛ ነው። አዎ የኛ ነው። ቆይ ሰላም ከደስ ጨምሪላት ከዳት ነጃት ነው። አንድ ቀን ያደረኩት ነው ወይ? አዎ ያሳበርሽው ደወለ እኮ የዛን ቀን አንቺ ምን ስታረጊ አስቧረቅሽብኝ። ባይ ዘ ዌይ 3 አካውንት አለ። 3ቱንም አካውንት ብሎክ አድርጊው። አሁን 5ኛ ብሎክ ከፈተ። ቻው ማቲ አባቴ 5ኛ አካውንት ከፈተ። አሁን በ5ኛው አካውንት ነው የሚከታተለኝ ቤቲ። እናቴ ትሙት ብሎክ እያደረኩት ቤቲ ማርያም ምን ያ ኢትስ ጉድ ማሪ በጣም ሰላም ነኝ። 5ኛ አካውንት ከፈተ። በ5ኛ አካውንት ነው የሚመጣብኝ አሁን ደግሞ እና ደግሞ የሚገርምሽ ነገር አውቀዋለሁ፣ የእሱን ኮሜንት አውቀዋለሁ። ተከፍቶ በድብቅ ፌክ አካውንት ከፍቶ ኮሜንቱ በኮሜንት ነው የሚይዘው። ሌላ ቦታ ኮሜንት ሲያደርግ ነው የሚይዘው። ከዛ ሚዩት አደርገዋለሁ፣ ብሎክ አደርገዋለሁ። እና ያውቃል ሰው በሚሰጥሽ ንግግር እኔ የምጠቀመውን ወርድ ካወቅሽው በኮሜንት ትይዥኛለሽ። በነገራችን ላይ አሁን ሰርጀሪ ፌክ አካውንቶቿን እኔ አውቃቸዋለሁ በምትናገረው ንግግር። ፖፖ ፌክ አካውንቷን አውቀዋለሁ። ባይዘው ብዙ ጊዜ ደጋግመው የሚሏት ወርድ ኮሜንት ላይ ሳያውቁ ይጽፏታል። የስ አወቅኩት። እንደሚያየኝ የማውቀው በቪዲዮ ነው። ላይቭ ላይ መግባቴን እያንዳንዱን ያውቃል። ማን ነው? አንድ ጊፍተር አለ ነው 5ኛ ነው 5ኛ 00 ይሄ አንተ አይደለም ባለው ኮንሰርት አጋይ ነው። ሰርጀሪን እኮ የማያውቃት ሰው አለ ጋይስ። ማቲ ግን ለምን መግባት ፈለገ? ሊያጣላኝ ነው ፍቅሬ፣ ሊያጣላኝ ነው። ማቲን ደግሞ ያውቃል። አይጂ ላይ ነው የሚያውቀው ማቲን። ኮንሰርት አገቢ ይላሉ። አልገባም ማሬ እንዴ ከመጀመሪያው ነው ኮንሰርት ሂጂ ሳያያችሁ። ምንሽ የማይጠምም ኦኬስ ብታይ ቤቲ አዲስ ሰንስክሪን ምናምን የፊት ሳሙና ምናምን የኮሪያ ማለት ነው። አንድ እዚህ ላይ አለች ቲክቶክ ላይ
ልካልኝ ፊቴ እንዴት ባንዴው እንደተቀየረ አልገባሽም። እናቴ ትሙ ቆይ አንድ ሳምንት ፊቴ ላይ ለውጡን ሊየውና አስተዋውቅልሻለሁ ብያታለሁ። ጌታ ማርያምን ሊያ በይቅርታ ታምኛለሽ ወይ? በደንብ አምናለሁ፣ ግን ይቅር የሚያስብሉና ይቅርታ የሚያስብል ነገር አለ። አይ ለቂንጬ ካሮት ሩዙን እራሴ ነኝ የምሰራው፣ እንዳትሰሪ ተይ። ስጋውን ብቻ ጣጁ በኋላ እኮ ነው። ሩዝ እኮ ለማታ ነው። ለሷ ትመጣለች። አይገስ ማርያም እንዳሳያችሁ ያለ ፊልተር ምን እንደምመስል ፊቴ እንዴት እንደተቀየረ እዩት ጋይስ። አረፍሽ ጋይስ ጥቁር አልመስልም? አይሽ ፊቴ በጣም የሚገርም እንትን ነው። ሰንስክሪን እና የፊት ሳሙና በጣም የሚገርም ማለት ነው። በ3 ቀን ለውጡ እንዴት እንደሚያምር ዲዳ ነው። ጥቁርማ አይደለም እንትኑ ላይቱ ነው ግን ፌፋቴን ጋራ ፌፋ ስጪ ለኔ ልብላ ስጪ ማሬ እንዴና ማሬ ማስታወቂያ ነው። ሳምንት ልቀባና በደንብ ፊቴ ላይ ሊየውና ታዳረግልሻለሁ። በጣም የኮሪያ ምርት ነው። አንድ ሳምንት መጀመሪያ ሰርች እኔ ላይ ለራሴ ላይ ሞክረው ብያለሁ። ትያለም ዳ የፊት ጠባሳ ይታይም። ምንድን ነው ማሬ አይታይም? ከዚህ በላይ Thank you, Mario. For me, thank you. Mami bella ci bimba ma garanti qua. ከወዲያው ስላጣ ዋስቴከ ዩቲዩብ ዛሬ አልገባም ማለት ነው። ቱርክ
ግቡ ማለት ነው። ቀኑ ሙሉ ነው ሙሉ ማለት ሻሉ ምን